መከላከያችን በድንበር ታሪክ ሰራ። ኢሳያስ አፈወርቂ የሰጡት አደገኛ ትዕዛዝ። የአሜሪካና የኢራን ግጭት ተባባሰ። ሰበር ዜናም ድንበራችን ላይ እሳት ተለኩሷል። የኢትዮጵያና የሱዳን ድንበር በሆነችው ኩርሙክ የደም መፋሰስ በከፍተኛ ደረጃ እየተካሄደ ነው። በሱዳን እርስ በርስ ግጭት ውስጥ እጁን ያስገባው የህወሓቱ አርሚ 7 አባላት ድንበር ላይ በመከላከያ ሰራዊታችን የመብረቅ አድማ ተመቱ። በጦርነቱ የሞተውና የቆሰለው ታጣቂ ቁጥር ስፍር ቁጥር የለውም። የጦርነቱ ትኩስ መረጃና በድንበራችን ላይ እየተፈጠረ ያለው አደገኛ እንቅስቃሴ ምን ይመስላል? ዝርዝሩን በቀዳሚነት ይዘን ቀርበናል። በሌላ በኩል በቀይ ባህር ዳርቻ የጦርነት ነጋሪት እየተመታ ነው። ፕሬዝዳንት ኢሳያስ አፈወርቂ በሳዋ የተመረቁትን አዲስ ኃይል በአካል ተገኝተው መርቀው ወደ ግንባር እንዲያመሩ ትዕዛዝ ሰጡ። ኤርትራ ሀገራችሁን ጠብቁ በሚል መሪ ቃል ሰራዊቷን ወደ ድንበር ስታንቀሳቀስ በኢትዮጵያ በኩል ያለው የጂኦፖለቲካዊ ሽኩቻ ወደማይመለስበት አደገኛ ደረጃ ላይ ደርሷል። የዛሬው ዝግጅታችን የዚህን ጦር ወደ ግንባር መውጣት ጥልቅ ትንታኔ ያቀርባል። ከውጭ ዜና ጦርነቱ ወደ አዲስ ምዕራፍ ተሸጋገረ። የሆርሙዝ ወሽመጥ የደም ቀጠና ሆኗል። የተባበሩት አረብ ኤሚሬትስ የነዳጅ ጫኝ መርከቦች በኢራን ሚሳኤል መመታታቸውን ይፋ ስታደርግ ፕሬዝዳንት ዶናልድ ትራምፕ በአጸፋው የባህር ላይ እገዳ አውጀዋል። በዓለም ላይ ትልቁ የነዳጅ መተላለፊያ በሁለቱ አገራት ፍጥጫ መዘጋቱ ዓለምን ለከፍተኛ የኢኮኖሚ ስጋት ዳርጓል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ድንበር ላይ የተፈጠረው እልቂት። የህወሓት ጦር በሱዳን ተቀጣ። መከላከያ ድል ተቀናጀ። በሱዳን የብኑ ናይል ክልል በተለይም በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊዋ የኩርሙክ ከተማ አሁን ላይ የጦርነት ማዕከል ሆናለች። በቅርቡ የሱዳን መከላከያ ሰራዊት ኩርሙክን መልሶ ለመቆጣጠር ባደረገው ከፍተኛ ወታደራዊ ኦፕሬሽን የጦርነቱ ነበልባል ድንበሩን አቋርጦ ከፍተኛ ቀውስ መፍጠሩ ተሰምቷል። በከተማዋ የነበሩት የህወሓት የጦር ክንፍ አባላት እንደሆኑ የሚነገርላቸው የአርሚ 7 ታጣቂዎች በሱዳንና በአካባቢው በሚንቀሳቀሱ ቡድኖች መካከል በተቀሰቀሰው እልቂት ውስጥ ተጠምደው ከፍተኛ ጉዳት ደርሶባቸዋል። የደረሱን መረጃዎች እንደሚያመለክቱት አርሚ 7 የጀነራል አልቡርሃን ጦር በሚያደርገው የማጥቃት ዘመቻ በግንባር ቀደምትነት ተሰልፈው ነበር። ይሁን እንጂ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ባደረገው የነቃ ክትትልና በወሰደው ፈጣን እርምጃ በግጭቱ የተሰለፉት የታጣቂ ቡድኖች ከፍተኛ እልቂት ገጥሟቸዋል። በውጊያው ቁጥራቸው በውል ያልታወቀ ተዋጊዎች መገደላቸው የተረጋገጠ ሲሆን በርካታ የቆሰሉ የአርሚ 7 አባላትም አስቸኳይ ሕክምና ለማግኘት በከፍተኛ ጥንቃቄ ወደ ካርቱም መወሰዳቸው ተሰምቷል። የኩርሙክ ከተማ የኢትዮጵያ ድንበር አዋሳኝ በመሆኗ የኢትዮጵያ መንግስት ሁኔታውን በከፍተኛ ትኩረት እየተከታተለ ይገኛል። የድንበር ደህንነትን ለመጠበቅና የጦርነቱ መዘዝ ወደ ኢትዮጵያ እንዳይሸጋገር መከላከያ ሰራዊታችን በወሰደው የጸጥታ እርምጃ የቡድኖቹ የጦር መሳሪያና የሰው ኃይል ክፉኛ መመታቱ መረጃዎች ይጠቁማሉ። በውጊያው የደረሰው ጉዳት የአርሚ 7 አባላትን ሰብአዊና ወታደራዊ አቅም በእጅጉ ማዳከሙን የዘርፉ ተንታኞች ይናገራሉ። ይህ በድንበር አካባቢ የተፈጠረው ግጭት በስደተኞች ፍልሰትና በክልሉ የጸጥታ ሁኔታ ላይ የሚፈጠረው ተጽዕኖ የኢትዮጵያ መንግስትን የደህንነት ስጋት ከፍ አድርጎታል። በግንባሩ የተሰለፉት የህወሓት ታጣቂዎች ከባድ ሽንፈት የገጠማቸው ሲሆን ከቆሰሉት መካከል አንዳንዶቹ በጽኑ ሕክምና ላይ እንደሚገኙ የደረሱን መረጃዎች አረጋግጧል። የኢትዮጵያ መከላከያ ሰራዊት ድንበሩን የመጠበቅና የአገሪቱ ሉዓላዊነት የማረጋገጥ ስራውን በከፍተኛ ቁርጠኝነት እየቀጠለ ሲሆን ይህንን አደገኛ ድንበር ተሻጋሪ እንቅስቃሴ ለመቆጣጠር እየተወሰደ ያለውን እርምጃ ተጠናክሮ ቀጥሏል። የጦርነት ሁኔታ አሁንም ውጥረት የሞላበት ሲሆን የሱዳን የኩርሙክ ግንባር ለቀጣዩ የክልሉ ሰላም የትኛው ወገን አሸናፊ እንደሚሆን ቁልፍ ሚና አለው። የኢትዮጵያ መንግስት ድንበር አቅራቢያ በሚደረጉ ማናቸውም ወታደራዊ እንቅስቃሴዎች ላይ ከፍተኛ ጥንቃቄ የተሞላበት ክትትል እያደረገ ሲሆን የህወሓት ተዋጊዎች በዚህ የውጭ ጦርነት ውስጥ መሳተፍ የሚያስከትለውን ቀውስ ህዝቡ በስጋት እየተከታተለው ይገኛል። በቀጣይ በኩርሙክና በአካባቢው የሚከሰቱ ለውጦችን እንዲሁም ስለ አርሚ 7 የደረሰውን ዝርዝር ጉዳት መረጃዎች እየተከታተልን እናቀርባለን። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አስቸኳይ መረጃ። ኢሳያስ ለሰራዊቱ ጥብቅ ትዕዛዝ ሰጡ። ጦሩ ወደ ድንበር ተንቀሳቀሰ። በቀይ ባህር አካባቢ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ኤርትራ በድንገት የወሰደችው ወታደራዊ እርምጃ ቀጠናውን በከፍተኛ ድንጋጤ ውስጥ ከቶታል። ፕሬዝዳንት ኢሳያስ አፈወርቂ በሳዋ ወታደራዊ ማሰልጠኛ ማዕከል ለ38ኛ ዙር ያሰለጠኑትን የብሔራዊ አገልግሎት አባላት በአካል ተገኝተው ከመረቁ በኋላ ሰራዊቱ ወደ ግንባር እንዲያመራ የሰጡት ትዕዛዝ የሁሉንም ትኩረት ሰርቋል።
ይህ የሰራዊት እንቅስቃሴ ኤርትራ ከኢትዮጵያ ጋር በተፈጠረው የቀይ ባህርና የሉዓላዊነት ሽኩቻ ምክንያት በከፍተኛ ጥንቃቄ ላይ መሆኗን በግልጽ የሚያሳይ ሲሆን ፕሬዝዳንቱ ለሰራዊቱ ያስተላለፉት ሀገራችሁን እንደኛ ሁኑና ጠብቁ የሚል አደራ ውጥረቱ ከዚህ በፊት ከነበረው በተለየ አደገኛ ምዕራፍ ውስጥ መግባቱን አረጋግጧል። በመረጃዎች መሰረት በስልጠና ላይ የነበሩ ወታደሮች ሳይረፍድ ወደ ድንበር እንዲላኩ መደረጉ የኢሳያስ አፈወርቂን የውስጥ ስትራቴጂና የጦርነት ዝግጁነት አቅም ያሳያል። በተለይም ኤርትራ በኢትዮጵያ በኩል ጥቃት ሊሰነዘርብኝ ይችላል በሚል ስጋት ውስጥ በምትገኝበት በዚህ ወሳኝ ሰዓት የከፍተኛ ጦር ወደ ግንባር መውጣቱ የተለመደ የሰራዊት ምልልስ ሳይሆን ለታለመለት የጦርነት ዝግጅት የተሰጠ አፋጣኝ ትዕዛዝ መሆኑ እየተነገረ ነው። ፕሬዚዳንቱ በምርቃት ስነ ስርዓቱ ላይ በአካል ተገኝተው ሰራዊቱን መሸኘታቸው ጉዳዩን በላቀ ደረጃ የፖለቲካና ወታደራዊ ትኩረት ማዕከል እንዲሆን አድርጎታል። አሁን ያለው የድንበር ሁኔታ ከፍተኛ ውጥረት የሰፈነበት ሲሆን የሻዕቢያ ጦር ወደ ግንባር መዝመቱ ቀጠናውን ይበልጥ አሳሳቢ አድርጎታል። በሳዋ የሰለጠነው የአዲስ ኃይል ምን ያህል ለጦርነት ዝግጁ እንደሆነና በቀጣይ ቀናት በድንበሩ አካባቢ ምን አይነት እንቅስቃሴዎች እንደሚታዩ የዓለም አቀፉ ማህበረሰብና የጎረቤት ሀገራት በጉጉት እየተጠባበቁ ነው። ይህ የኢሳያስ ድንገተኛ የጦርነት ስምሪት በኢትዮጵያና ኤርትራ መካከል ያለውን የተወሳሰበ የፖለቲካ ውጥረት ወደ አዲስ የጦርነት አፋፍ የሚያሸጋግር ነው ወይስ የመከላከል ስትራቴጂ የሚለው ጉዳይ አሁንም የሁሉም መነጋገሪያ ርዕስ ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። ጦርነቱ ፈነዳ። ኢራን በኤሚሬትስ መርከቦች ላይ ጥቃት ሰነዘረች። ትራምፕ ከባድ እርምጃ ወሰዱ። ዓለም በከፍተኛ ውጥረት ውስጥ ናት። የሆርሙዝ ወሽመጥ የጦር ቀጠና ሆኗል። የተባበሩት አረብ ኤሚሬትስ መንግስት የኢራን ክሩዝ ሚሳኤሎች 2 የነዳጅ ጫኝ መርከቦቿን ማጥቃታቸውን በይፋ አስታውቃለች። በደረሰው አሰቃቂ ጥቃት አንድ የህንድ ዜግነት ያለው መርከበኛ ህይወቱ ሲያልፍ 8 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። ኤሚሬትስ ይህን ድርጊት ዓለም አቀፍ ህግን የጣሰ አሳፋሪ ጥቃት ስትል አውግዛለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ድርጊት ተከትሎ የማያወላዳ አቋም ወስደዋል። አሜሪካ በኢራን ላይ ለሶስተኛ ቀን በተከታታይ የአየር ጥቃት መፈጸሟ የቀጠለ ሲሆን ትራምፕ የሆርሙዝ ወሽመጥን ለመቆጣጠር የባህር ላይ እገዳ መጣላቸውን ይፋ አድርጓል። እንደ አዲስ ደንቡ በዚህ ወሳኝ የንግድ መስመር የሚያልፉ ማናቸውም የንግድ መርከቦች የ20 በመቶ ክፍያ እንዲፈጽሙ የሚጠየቁ ሲሆን ይህም የደህንነት ወጪን ለመሸፈን እንደሚውል ተገልጿል። የኢራን ባለስልጣናት ሆርሙዝ የራሷ መተላለፊያ መሆኑን በመግለጽ አሜሪካን ወራሪ ሲሉ ከሰዋል። የሁለቱ ሀገራት ግጭት እየተባባሰ በመምጣቱ የዓለም አቀፉ ማህበረሰብ ስጋት ላይ ወድቋል። ምንም እንኳን ፕሬዝዳንት ትራምፕ በዲፕሎማሲያዊ መንገድ ስምምነት ማድረግ እንደሚቻል ቢጠቁሙም በሆርሙዝ ወሽመጥ ያለውን ውጥረት ለማንኛውም ሰላማዊ መፍትሄ እንቅፋት ሆኖ ቀጥሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።